አብዱ እንኳን ደህና መጣ። እንኳን ቆየ። መልካም። የነብዩ ሱና ትከተላላችሁ ወይ የሚል ጥያቄ እየጠየቀን ነበር። በደንብ በጋብቻ የኔን ሱና የማይከተል ከኔ ወገን አይደለም ብሏል መሐመድ። ታምንበታለህ? እንዴት ነው የማላምንበት? ኦኬ፣ እንደዛ ካመንክ ነብዩ በ6 ዓመት እንዳገባ አንተ በ6 ዓመት ታገባለህ? በ6 ዓመት አገባኋት ተገናኘኋት የሚል ሐዲስ ትሰጠኛለህ? በ6 አገባ በ9 ተገናኛት እና 6 ምን ትላለህ ታዲያ? 6 ለምን ትላለህ? 9 ነው የተባለው። ያገባት በስንት ነው? የታጨች ነው በ9 በ6። ኦኬ፣ ወደ ቤት የገባባት እሳሱ 9 ነው። አናፍርበት። ኦኬ፣ ስለዚህ አታፍሩበትም። የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅን ለምን የመቶ አይሆንም? ያ የቆረፈደ ሽማግሌ የ100 ዓመት ማለት እንግዲህ ቆዳው የተሸበሸበ ገና እምቡጥ ጽጌረዳ ያለችን የ30 የወንድ የወሲብ ጉልበት ያለው ወሲብ እንዲያደርጋት ትፈቅዳለህ ማለት ነው። ስለሷ ራሷ ትናገር። አንተ ነህ እንዴ ለሷ ጠበቃ የምትሆነው? ለሷ ላይ አንተ ታውቃለህ? አይደለም። አሁን የአይሻ ጉዳይ አሳስቦህ ነው? ኖ፣ ስለ አይሻ አይደለም አሁን የምናወራው። ሱና እያወራ ስለ ሱና እያወራ ስለ ሱና ስናወራ እንትን ይመለከታል፣ ሰዎችን ይመለከታል፣ እነሱ የሚከተሉትን ይመለከታል። ስራ አይሻ ጉዳይ አይደለም። ምን ሆነሽ? ስለዚህ አንተ ይሄንን ትተገብራለህ ወይ? ምኑ ነው የምተገብረው? በ56 ዓመት እንደ ነብይ የ9 ዓመት ልጅ ትገናኛለህ? ስለደረሰች አግብቷታል። እኔም ቢደርስ ከደረሰች እኔም ማግባቴ አይቀርም። ምንም ችግር የለው። ከደረሰች በእስልምና ለሙስሊሞች ደረሰች የሚባለው የ56 ዓመት ሽማግሌ የ9 ዓመት ህፃን ልጅ ሲያገባ ነው። የወል እድሜ መስፈርት የሚል መጽሐፍ ቅዱስ ላይ ትሰጠኛለህ እኮ። ለእናንተ ደረሰች ማለት ይሄ ነው አይደለ? አይደለም። የጋብቻ መስፈርት አለው ብለህ መጽሐፍ ቅዱስ አለው? አሁን ከነ ራስህ መልስ። የኔ እሰጥሃለሁ፣ ችግር የለው። ስለምንጸየፈው ጤናማም ስላልሆነ እኮ ነው እኛ ቻሌንጅ ያደረግን፣ ጤናማ ስላልሆነ ነው። እሺ ቆይ አንተ ከአይሻ በላይ አንተ ታውቃለህ? ስለ አይሻ ምን አገባኝ እኔ? አሁን እኮ ስለ አንተ ነው እያወራህ ያለሁት። እየነገርኩህ ያለው ስለ አይሻ ጉዳይ ነው። የመጣው ሲጀመር ስለ አይሻ ነው። ባነሳልህም አይሻ ምንድነች? ሱናውን ነው እያወራህ ያለሁት። አሁንም ታደርገዋለህ እያልኩህ እኮ ነው። አስማኛ እፎይ አታጥር። በሴቶች ማለት ነው እሷ ተዘኩና ተበድላ ወይንም ቅድም የሚለው ሰምቼ ነበር። ወይኔ አፈር ሆኜ በቀረው ያለችበትን እስቲ አንድ ጥቅስ ስጠኝ ቶሎ በል። ብሰጥ ከእስልምና ለቀህ ትወጣለህ? ድንጋይ በወንካረችበትን ብሰጥ ትወጣለህ ከእስልምና? በትዳሯ ብዙ አይነት ድንጋይ ስለ መሐመድ ስትነገር በገነት ውስጥ እሱን እንትን እንደምትል ምናምን ስታወራ ባልተፈጠርኩ ሞቼ በቀረው ድንጋይ በሆንኩኝ ያለችበትን ብሰጥ እስልምና ለቀህ ትወጣለህ? ስማኝ አድምጠኝ። በትዳሯ ጉዳይ ቻሌንጅ አድርገኝ። እስልምና ለቀህ ትወጣለህ? አዳምጠኛ ፖይንቱን ስማኝ ቀድማ። በትዳሩ ጉዳይ ያለ እድሜ መመጣጠን ስለመጣ ብቻ ወይኔ አፈር ሆኜ በቀረውበት ያለችበት ብቻን ኤክሰፕሽን አትተህ ብቻ አይደለም። በቃ ነው ስለ ትዳሩ እድሜ ነው። ስለ እድሜ ነው ያወራህ ያለው። አዳምጥ። ያማረረችበት አለ ወይ? ቅድም ክርስቲያን እንዳማረረች አይሻ ተናገረ። እሱን ሰምቼ ነው የገባሁት አልክ። ክርስቲያን ያወራውን እኔ እሰጥሃለሁ። ችግር የለውም። ባልተፈጠርኩ ድንጋይ በሆንኩ ካለችበትን ብሰጥህ፣ እንጨት ሆኜ በቀር ካለችበትን ብሰጥህ። ስማኛ፣ እኔን ብቻ ስሙኝ አትበል። ሰው የሚያማርርበት በጣም ብዙ መንገዶች አሉ። ከመንገዶቹ ውስጥ በትዳር ዙሪያ ከሆነ አንድ ጥቅስ ስጠኝ። በትዳሯ ዙሪያ ወይም ደግሞ ያለ እድሜ ጋብቻ ስለሆነ ብቻ አማራ የተናገረችበት ካለ ስጠኝ። እስልምና ለቀህ ትወጣለህ ወይ? ለምንድን ነው ለአንተ ብዬ ነው የምወጣው፣ ግን አታመጣልኝማ። እስልምና ለቀህ ከወጣህ ለስጥህ አልኩህ እኮ። አምጣ ስጠኛው። ኦኬ፣ እስልምና ለቀህ ትወጣለህ? ስጠኝ አልኩህ እኮ። አይ እስልምና ለቀህ እንደምወጣ ኮንፌስ አድርግልን። መረጃ ካመጣሁብህ አይሻ እንደዚህ እንዳማረረች ኢየሱስ ጌታ ነው ይቀበልልሃል። ስለዚህ እስልምና ሐሰት መሆኑን ታሳያለህ፣ ታምናለህ። ስጠኝ አልኩህ እኮ። ወይኔ
መሐመድ ሐሰተኛ ነው ትላለህ፣ ክርስትና እውነት መሆኑን ትመሰክራለህ። ተናገር ወይም ቃል ኢየሱስ ጌታ አምላክ እንደሆነ ትመሰክራለህ። ሰምተኛል ያልኩን ሰምቻለሁ። በትዳር ዙሪያ ያለ እድሜ ጋብቻ ወይኔ አሁን ያልከውን በለው። እኔ መረጃውን ክርስቲያን ካለ ከፍ አደረኩልህ። ዛፍም ቦንኩ ያለችበትን ድንጋይም ቦንኩ ያለችበትን አመጣለሁ። ለነግረው እኮ ነው። በ9 ዓመት ነብዩ ወይኔ ምንድነው ማምታታጀ ያምታታኝ እኮ ነው። በ9 ዓመቴ መሐመድ አግብቶኛልና አልተመቻቸልኝም ብላ እሪ ያለችበት ቀጠል ክርስቲያን ላወራ ነው። ቻሌንጅ አድርጋለሁ ብለህ ከገባ ቻሌንጅ በዛው መጠን እንደምናደርጋችሁ የለም ስትል ያ ቀጠል። ኤኒዌይስ ኦኬ፣ አሁን ሱናውን ትከተላላችሁ አትከተሉም? ሱናውን ትከተላላችሁ፣ ነብዩን ሱና አትከተሉም? በ9 ዓመት ታገባላችሁ፣ ትገናኛላችሁ፣ ታገባላችሁ ሳይሆን ትገናኛላችሁ፣ አትገናኙ። እንደ ነብያችሁ ሎክ የ30 የወሲብ ጉልበት ያለው ሰው ነው። የ9 ዓመት ልጅ ነው የተገናኛት። ይሄንን እናንተ ትገብሩታላችሁ ወይ ታደርጉታላችሁ ወይ? ለንጋሬ ፎይ ነገርኩ። ታደርገዋለህ? አዎ እድሜው ከደረሰ የ9 ዓመት ልጅ ትገናኛለህ። እንደዚህ የ30 ሰው የወሲብ ጉልበት ይዘህ ያ ማለት እኮ ነው። ያ ማለት ምን ማለት ነው? 30 ወንዶች የ9 ዓመት ህፃን ልጅም መገናኘት ማለት ነው። መሐመድ የ30 የወሲብ ጉልበት አለው። የ30 ወንድ ጉልበት። ስለ ወሲብ ሁሌ አታውራ። ቆይ ልንገርህ፣ ሁሌም ማውርቻ አላውቅም። ያሰነው ሙታ ነብይ ነው። ሁሌም ስለ ወሲብ የሚያወራው እኔ አይደለም። አንተ ነህ ስለ ወሲብ የምታወራው ሁሌም። ና ከፍ ላድርግህና ከኔና ከአንተ በላይ ጥቅስ እንጥፋይ። አዳምጥ ቱሳ አድርጎብሃል። ከዚህ በፊት ስንት አንስተዋል? ሄሬስ ስንት አንስተዋል? አሁን በዚህኛው እስልምና ለቀህ መውጣት አለ ብለህ ነው? ተሳስተሃል፣ ወላሂ ተሳስተሃል። አዳምጥ እስኪ እኔ ቤት በዚህ ዓመት ውስጥ ቤቴን ከፍቼ ስለዚህ ጉዳይ ያወራሁበትን እስኪ ይሄን ቀን በለኝ። ማይገና አንሳ። ከዚህ በፊት አላወራሁም። ስለ እኔ ዓመት ሊሆነኝ ነው ወለ ቤቴን ከፍቼ በሴቶች ከዚህ በፊት አላወራህም ወይ? ስለዚህ ጉዳይ አላወራህም? ቴንኪው። ከዚህ በፊት አውርተሃል አላወራህም? አውርቼ አውቃለሁኝ። ዓመት ሊሆነኝ ነው አልኩ እንጂ አውርቼ አላውቅም አላልኩም። አዳምጥ። ነብይህ ምን ብሏል? ቀን በቀን ስለ ወሲብ ነበር የሚያወራው። አንድ በል ሀጅ እያደረጉ ወሲብ እንትን እያሉ ስፐርማቸው ይፈስ ነበረ በእጃቸው ላይ። ሁለት በል ወደ ጦርነት ሲሄዱ ስፐርማቸው ይንጠባጠብ ነበር። ሶስት በል ልስጥቅ ጥቅሱን እሱን አናሳይ። አዳምጥ ማይቀር ጥቅስ ተቀበል ላሸክም ተቀበል። አለም ትወርዳለህ። አላፍርበትም እኮ የሰው ልጅ ናቸው። ስሜት እንዳንተ እንደኔ ስሜት። ስለዚህ አዳምጥ። እሺ አትጮህ። እውነት እኮ ነው፣ ምንም ችግር የለውም። እና ታዲያ ነብይ ሲያወራ ናና ክርስቲያን አዘጋጅልኝ እንትናን ኖ ቃል አዘጋጅልኝ። ስለ ወሲብ ሁሌም ታወራለህ ይሉኛል። ቁርአኑም ሐዲሱም እንዳለ ስለ ወሲብ ነው የሚያወራው ብሎ ያሉትን ሼክ መሐመድ ዘይን የተናገሩትን እንትና አዘጋጅልኝ ቪዲዮ። ተው እዛ ቅድሙ ማረጃ ስጠኝ። ማረጃውን መፈልገው አሁን የተጠየቀው መልስ አንሰጠው። ማረጃውን ስጠኝ። ለምን ብዬ እሰጥሃለሁ? መረጃ ለምን አባከና? አችልማ ስለማችለው ተረተረ ስለምታወራ አሁን የተጠየቀው መልስ ተረተረ ታውራ። ማረጃ ካለ ስጠኝ። ተረት ነብይ ነው የሚያወራው። ኢዴት ቻሌንጅ አድርገኝ እሰጥሃለሁ።